አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ያለው አልሐምዱሊላሂ ረብል ዓለሚን። ታርጉ ይዟችኋል። እንደምን ሰነበታችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላሂ ረብል ዓለሚን። ውዶቼ ማለት ነው ብዙ ልጆች በፊት በቲክቶክ ያን ስትጠቀሙ ነበር ማለት ነው። ያኔ ኦንላይን እየገዛችሁ ይመስለኛል። የውጭ ቅባት ነው የሚመስለኝ እርግጠኛ ግን ባለፈው ገዝቼ ነበርና የሆነ ለፀጉር አሪፍ ነው ማለት ነው። ኢትዮጵያ ሆናችሁ ራሱ ይሄ ያው ትንሽ ውድም ቢሆንም ያው ውድም የተጋነነ አይደለም። ባለፈው 300 ብር ነበር፣ 100 ብር ጨምሯል። ታፍለን የፀጉር ቅባት ማለት ነው። ግዙና ተጠቀሙት። አብዛኛውን ጊዜ መድኃኒት ቤቶች ይገኛል ማለት ነው። እና አንድ ደግሞ ኒቪያ በጣም ተወዳጅ ክሬም ነው። ለሰውነታችን ቅባት እዛ ሀገር ስንት ነበር ይሄ የምንገዛው? የሆነ ሚሊሜትር አለው። ይሄ 200 ሚሊ የሚባለው በ350 ብር ነው የሚሸጡት ማለት ነው። እዚህ ውጭ እያለን 200 ሚሊ 20 ምናምን ብር ነው። እና ያኔ ብር ቢኖር እኛ ጋር ኑሮ ይሻላል አንዳንዴ ሳስበው ማለት ነው። 400 ሚሊ እንደዚሁ 50 ብር ምናምን ነው የሚሸጠው። እንደዛ ነው ምንገዛው ነበረ ማለት ነው። እናንተ ታሪኩን አላየሁትም ነበር ራሱ በስበቡ አየሁት። እና አንዳንዴ ያው እዚህ ስራ ስለማንሰራ እጃችን ላይ ስለማይኖረን ከቻላችሁ ከዛ ይሄን ዳብል አንጡ ማለት ነው። ይዛ ሀገርና ይዛ ሀገር ትንሽ እንጃ እንግዲህ ከውጭ ምጣ እዚሁ ሀገር ውስጥ ይሰራ ማቀው ጉዳይ የለም። ግን ለስላሴ ትንሽ ይዛ ሀገር ይበልጣል። የሆነ ወዝ አለው ማለት ነው። ብዙ አይነት ናቸው ግን ይሄ የሆነ ድርቅ ነው የሚለው ቶሎ ብሎ ግን ሽታ በጣም ኃይል አለው። ያው ለቤት ውስጥ ችግር የለም ለቤታችን ስለምንቀባባው ማለት ነው። እና እንደዛ አላችኋለሁኝ። እና አንድ ደግሞ ሰርፕራይዝ አለኝ ማለት ነው። ሰውን ወግድ ሰምቼ ነው የመጣሁት። የሆነ እስኪ ባለ ደስ ይበለው አላውቅም። የሆነ ጃኬት ደስ አለኝ ብርድ ስለሆነ እስኪ ይዋት ማለት ነው። እርግጠኛ ይወዳታል ብዬ አስባለሁ። ያው ሰው ቪዲዮ አልገባም እያለኝ ነው እንጂ ይቺን ጃኬት ብትገምቱ ማለት ነው። አልነግራችሁ ወይ ኮሜንት ላይ ጽፉላችኋለሁ። እኛ ሀገር በጣም ልብስ ውድ ነው። ልብስ ከምላችሁ በላይ ግን ያው ጥራት ልብስ ያለው ምናምን ናትች ማለት ነው። በኳሊቲ ደረጃ ነው ይሸጥልኝ። በዛ አጋጣሚ ይሄን ልብስ የገዛሁት ከዜድ ማለት ነው። ዜድ ወግደዋ ዩቲዩበሯ ታውቃታለች። ከሷ ባል ነው የገዛሁት። አጋጣሚ እዛ ስፈልግ አገኘሁ ማለት ነው። እንግዲህ ያው ዛሬ ባለቤቴ ሲመጣ ሰርፕራይዝ አደርገዋለሁ ማለት ነው። እና እንደዛ አላቸዋለሁኝ። ጃኬት አምጡ እንደሃለ ለወንድም ለሴትም እዛ ሀገር በጣም ይጠቅማል ማለት ነው። በተለይ ለብርድ ሰዓት አሪፍ ናቸው ማለት ነው። እና ደግሞ ባለፈው ልጅ አስወጥኝ የመጣሁ ዳንቴል ለምድ ማለት ነው። መገራጃውም ቀይም ቀይ አይባልም። ያው ዞሮ እንትን ምንድነው የሚባለው? ቡኒ ከለር ነው የሚባለው። እንደዛ ነው የሚባለው። ኪሮሽ ላስታውሳችሁ ያት ኪሮሽ 30 ብር ድሮ ስንት ነበር የምንገዛት የምታስታውሱ? እኔ ዳንቴ ስለማልሰራ ገዝቼ አላውቅም አላችኋለሁ። ይሄ ቱቦ አሁን 180 ብር ነው ወላሂ 180 ብር። ይቺ በትንሽዬዋ ተብላ ግማሽ ቱቦ ነው የምትባለው ምን እንደሆነች አላውቅም። ይቺን 60 ብር በጣም ነው የተወደደው። ያኔ ጥለት በጣም ነው የተወደደው። ባለፈው ሳሰራ 1600 ወሰደብኝ። ማን ይስቀበጣጠር አሪፍ ነው ብዬ ነው የማስበው ማለት ነው። ልጃቸውን ራሱ እንትን ቢሉ ማለት ነው። እንግዲህ ለማመድ ነው ለሞሰብ ልሰራ ነው ማለት ነው። እና አሁን ወዴት ልሄድ መሰላችሁ? ጓደኛዬ ጋር ልሄድ ነው እንድታስተምረኝ ማለት ነው። ኮብራዬ ጋር እየሄድኩ ነው እንግዲህ ነይ ቶሎ ብላት እፈራለሁ አለችኝ። እኔ ወደ እሷ ልሄድ ነው ማለት ነው። እስኪ እንግዲህ ምን ትላላችሁ? ሀገራችን ሰላም ያደርግልን። ዛሬ
ክስክስ አርጓቸው ነው የሄዱት ከኛ ከለሚ። እኔ ብዙም ለሚዎችን በነገራችን ላይ ያው ገና አላቃቸውም፣ ግን እኔ ከወግድ መጣ የመከነ ሰላሟ ነበርሽ ባሷ ይዛ የመጣችኝና ሁሉም ፈርቶ ነበረ፣ ግን ተለቋል። ሰላም ነው አሉ። ደህና ገባን ወደ ቤታችን። ቤቴም ገብቼ ይሄን ቪዲዮ እየቀረጽኩ ነው ማለት ነው። እና ላይክ ሸር አድርጉ። መንደሬ እንዲያትይ መንደር ረሃሉ ወላሂ ሳምንቴ አላየኋት ናፍቃኛለች። ኮሪቲ ገላል እና እንደምት እና ሮቢቴ ምናምን አካባቢ አንድ ሱቅ ክፍት ምናምን የለም። አንዲት ስንመጣ ሁሉም ዝግ ነው ማለት ነው፣ ሁሉም። እና ይሄን ይመስላል ሰፈሩ፣ ጸጥ ብሏል፣ ያስፈራራል በነገራችን ላይ። እና ወጣቱን ያው መከላከያዎች መሳሪያ ተሸከሙ ምናምን እያሉ እየወሰዷቸው ያው ይመልሷቸዋል እያሉ ነው። እንግዲህ አገራችንን ሰላም ያደርግልን እስቲ በዱአን እንደው እንበርታ ውዶቼ ማለት ነው። በሬው ሊወጋኝ ስታልተቆጥ በጓሮ ለሄድ አሁን ለታ እዝን ነው አሉ የተታኮሱት። እንደ ጉድ የወረደው እኛ ሰፈር ማለት ነው። ጓሮ ለጓሮ ሀልሀር እና ያት ቤቴን ትቼ መጣሁኝ። ነይ ቡና ጠጭ ብላይ ለቡና ነው ጎበዝ። እንግዲህ እኛ መንደር ለመንደር የሚሄደው ማለት ነው። እና እንደዛ አላችኋለሁኝ። አጥጎል ላይ ጤፍ ዘርተዋል። ታዲያ በጤፍ ላይ ዳር ነው እንዲያከናበው ጓሮ ደርደሯል። ሄደና ደግሞ ካሜራ ይገፋሉ ነው እዛ እየጠበቁ ነው ብሎ ደገናቸው ነኝ። ታያችሁ ዳምና ያምሊ ወሬ እንደዚህ ካሜራ ይዤ በሚገነጣጥሉኝ ያው ጤፎ ለሄው ዘንድሮ እንግዲህ ነሐሴ እንደዚህ ነው። ጤፎ ብቅ ያለው ገና ይሄ ወፍጮ ቤት የምትመጡ ታውቃላችሁ። የኮብራ ቤት ውስጥ እየደረስኩ ነው። የሆነ ነገር ረስቼ የሆነ ሱቅ ገዝቼ መሄደው ነበር። በቃ ቆይ ልሂድ የኔ ነገር። በዚህ ደግሞ አጥረውታል። ጓሮ ለጓሮ እያልኩ ሽንኩርት ምናምን ዘርተዋል። ካልተቆጡኝ እስቲ